የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ እንግዳችን እናልፋለን። ኢትዮጵያዊቷ ማዘር ትሬዛ ይሏቸዋል። ወደዚህ ጋብዛችኋለሁ። እሟይ ጽጌ ማርያምን ሞቅ አድርጋችሁ እስኪ ጋብዙልኝ። እሟይ ለማይ ጽጌ ማርያም አቀባበል እንዲህ ነው ባካችሁ። ሟይ እንዴት ነው ጾሙ? እንዴት ይዞታል? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጾም ስለ እርሶ ስሰማ ታሪኮት በጣም ብዙ ነው። ከየት እንደምንጀምር ግራ ቢገባኝም እስኪ ስለ ምንኩስና መጀመሪያ ልጠይቆት። ለመንኩስ የወሰኑበትን አጋጣሚ ያስታውሳሉ? እንግዲህ ብዙ ጊዜ በምንኩስና ህይወት ይሄ ሚስጥሩ ክፍል ነው ማለት ሰው በፈቃደ እግዚአብሔር ነው የሚሄደው፣ ግን አወጣጡን ብዙ ጊዜ ያው ሚስጥር ሆኖ ነው በእኛ ህይወት ውስጥ የሚኖረው። በአደባባይ የሚነገር አይደለም። እግዚአብሔር ፈቅዶልኝ ገባሁ ነው የሚባለው። እሱን ለማገልገል በጎ ነገር ለማድረግ ወደዛ ህይወት ተጠርቻለሁ። አገባቢ ላይ ግን ያው እንዳልኩክ በምንኩስና ህይወት ውስጥ ሁሉም ሰው አጠራሩ የተለያየ ይሆንና ሁሉም ነገር አይነገርም አለ። ምንኩስና ህይወት ውስጥ ሚስጥር የሚሆኑ ነገሮች አሉ። ሁሉም ሰው መመንኮስ ይችላል። አሁን ለምሳሌ ወጣቶች ይህን ፕሮግራም ያዩታል። እግዚአብሔርን ማገልገል እፈልጋለሁ ብትል አንዲት እህት ስለፈለገች ብቻ ይሆናል? ይሄ እንዴት ነው የሚሆነው? የመጀመሪያ የአንድ እህት ወይንም የአንድ ወንድም መሻት የመጀመሪያው ነገር ይሆንና መሻታቸው ላይ ግን ለዛ ህይወት ፈጥሯቸዋለሁ እግዚአብሔር የሚለው ፈቃደ እግዚአብሔርን ይፈልጋል። አንዳንድ ጊዜ በጣም ህይወቱን ከመውደድ ይገባሉ፣ ግን አይፈጽሙትም። ያልተፈቀደላቸው ህይወት ስለሆነ የነሱ ብቻ ፍላጎት ስለሆነ። ፈቃደ እግዚአብሔር ሲሆን ያው የምንኩስና ህይወት የመከራ ህይወት ነው። ህይወቱ ጣዕሙ መከራው ነው እና መከራውን ችሎ የሚኖር ሰው ማን ነው? የተፈቀደለት ብቻ ነው። ከዛ ውጪ ከውጪ ያምርና ብዙ ነገሩ መነኮሳትን በማየት ወይ አለባበሱን በማየት እንደው መነኩሴ ቦንኩ ብለው ይመጡና ውስጥ ሲገቡ ግን የህይወቱን መከራ ሲያዩት አቋርጠው ይመለሳሉ። እና የመጀመሪያ መሻታቸው እንዳለ ሆኖ እግዚአብሔር ለዛ ህይወት ፈቅዶ መርጦ ጠርቷቸዋል የሚለውን ይሄን በጸሎት መጠየቅ ይፈልጋል። ስለዚህ አንድ ሰው ስለፈለገ ብቻ ቢሆን ሳይሆን እግዚአብሔርም ስለፈቀደ ነው ማለት ነው። እንደሱ ነው። እርሶ እንግዲህ አሁን ሳይወት ብዙም በእድሜ ገፋ አላሉ፣ ግን ታሪኮትን ስሰማ በጣም ትልልቅ ጉዳዮችን ስለከወኑ ምናልባት ለብዙ ወጣቶችም ትምህርት ሊሰጥ ይችላልና በደቡብ ምዕራብ ሚዛን ተፈሪ በነገራችን ላይ የአብነት ተክለ ሃይማኖት አካዳሚ መስራች ናቸው። ትምህርት ቤት ስለሱ የልጅነት እስኪ ትንሽ ነገር ያጫውቱኝና ወደ ትምህርት ቤቱ ጉዳይ እናልፋለን። መናኝ ብዙ ጊዜ መነኩሴ የሚኖርበትን ቦታ በእግዚአብሔር በተፈቀደለት ነው እና የመጀመሪያ እኔ ገዳሜ ነበረው እዚሁ ሰበታ ቤተ ደናግል ገዳም ነው። ለ7 ዓመት በዛ ቆይቻለሁ። በፈቃደ እግዚአብሔር ነው ወደዛ ሄድኩት። ግን ሲሄድ እግዚአብሔር ዓላማ ነበረ፣ ሊያሰራኝ የወደደው ዓላማ ነበረ። አሁን ላይ ያገኘሁት አወጣጤ ከዚህ በምክንያት ሳይሆን በፈቃደ እግዚአብሔር እንደሆነ ነው አሁን የተረዳሁት። አሁን ካለሁበት ህይወት ጋር ሳይሆን በሰዓቱ ግን አልገባኝም ነበር ሚስጥሩ። ወደዛ ከሄን በኋላ ያለውን ቀጥል። እዛ ከሄድን በኋላ ያው በቁጥር ጥቂቶች ነበርን እዛ ያለ ነው መነኮሳት። ህይወቱ ላይ በጣም ተግዳሮቶች አሉ። ያው ሲጀምር ወደ ገዳም ሲኬድ ማንም ሰው መጀመሪያ ለመከራ ነው ራሱ የሚያዘጋጀው። ጦር ሜዳ ሲሄድ አንድ ሰው ለውጊያ እንደሚሄደው ወደ ገዳም ብትሄድ ራስን ለመከራ አዘጋጅ ነው። የትኛውም አይነት ፈተና የትኛውም አይነት መከራ ቢመጣ ወደ ኋላ ማይመለሱበት ህይወት ነው እና
ህመም ነበረ፣ ረሃብ ነበረ፣ ብዙ አስጨናቂዎች ነገሮች ቢኖሩም ግን በአላማ ስለገባን የትኛውም ወደ ኋላ አላስባለንም ነበርና ለዕለት ጉርስም አልነበረንም። አውደ ምሕረት ላይ ወተን ለነዚህ እናቶች የአንድ ወር ቀለብ ተብሎ ነው የሚለመንልን። በዛም ወደ ኋላ አላልንም። ወባ አካባቢው ላይ አለ እና በየጊዜው መታመም አለ። ታመንም መታከም ማንችልበት አቅም ላይ ነው ያለ ነው። በዛ ሁሉ ውስጥ ግን እኛ እናስብ የነበረው ትውልድ መቅረጽ ነበር። ትውልዱን መቅረጽ፣ ለትውልድ መስራት፣ ግን እግረ መንገዱንም በዛውም ከልመና መውጣት። ልጅነት ስላለ እስከ መቼ ልመና አማራጭ ይሆናል ወይንም የህይወት መስመር ይሆናል በሚል ትምህርት ስራ ላይ መስራት እንዳለብን ወሰንን። አንዲት ቤት ተከራይተን 1500 ብር ነው በሰዓቱ 98 ላይ 15 ህፃናት ነው ያገኘነው። ትምህርት ስራውን ስንጀምር መምህርም እኛው ሆነን ነው ትምህርት ስራው የተጀመረው። ግን ያው እግዚአብሔር ፈቃዱ ነበር በዛ ውስጥ ያየነው ነገር። ምክንያቱም ሁሉም ወደኛ መምጣት ይፈልጋል። ልጆቹ ላይ በግብረ ገብ በደንብ ቀርጸን ነው ዕውቀትም ጥሩ ሆነው እንዲያድጉ ነው እና የምናፈራቸውን ትውልድ የምንፈልገው። አሁን ላይ ካያችሁ ብዙ ተምሮ መልሶም የቤተሰብ ጥገኛ ነው። የራሱን ዳቦ ነገ መብላት የሚል ትውልድ፣ ለሀገርም ነገ ተስፋ የሚሆን ትውልድ ማውጣት ስላለብን ልጆቹ ላይ በደንብ ነው የምንሰራባቸውና የተክለ ሃይማኖት ተማሪዎች ከሰላምታቸው ጀምሮ ማንም ሰው አይቶ ያውቃቸዋል። ከጀመርን በኋላ ግን እኛ እንዳስብነው አይደለም። ተግዳሮቱ እየጨመረ መጣ። ሁሉም ወደኛ መምጣት ሲፈልጉ እኛ ሁሉንም ማስተማር ስለማንችል ሰው መቅጠር ሊያስፈልገውና የመቅጠር አቅሙ የለም። የሚመጡትን ማስተናገጃ ተጨማሪ ክፍሎች መገንባት ነበረብን። ያን የመገንባት አቅሙ የለንም። ስለዚህ እነሱ እኛን እየፈለጉ መመለስ አቃተን። ተግዳሮቱ የበለጠ ሆነ። ግን ተስፋ አልቆረጥንም። እዛ አካባቢ ያሉ ምርቶችን በሙሉ እዛ አካባቢ ቡና አለ፣ ማር አለ፣ ቡላ አለ። አካባቢው ላይ ብዙ ነገሮች አሉና የዛን አካባቢ ምርቶች በብድር እየወሰድን አዲስ አበባ አምጥተን ሸጠን በመናገኛት ትርፍ አንድ ቆርቆሮ በቆርቆሮ የሆነች ክፍል ለተማሪ እንቀጥላለን። ከዚህ ደግሞ ስንሄድ ያው እንግዲህ መነኩሴ ብዙ ጊዜ እግር እንጂ ሀገር የለውም ይባላል እና ታምኖ ብዙ ሰው አይሰጠውም። ግን እኛ እግዚአብሔርን ዋስ እያደረግን ከሽሮ ሜዳ አካባቢ ቃዎች በብድር እንዲሰጡን እናደርግና ዋናውን ለመመለስ ሱን ይዘን ሄደን ደግሞ ወደዛ አካባቢ ያሉ እንደው አለ የሚባል በረሃ ምንም አልቀረንም። ጋምቤላ፣ ዲማ፣ ሾላ፣ ሻማ የሚባሉ አሉ። በዛ በኩል የወርቅ ማዕድንም ስላለ ብር እዛ ርካሽ ነው። በጥሩ ዋጋ ስለሚገዙን ከዚህ እጅ ስራ ወስደን እንሸጥና ደግሞ በትርፏ ሌላ ተጨማሪ ክፍል እንቀጥላለን። እንዲህ እያልን እስከ 4ኛ ክፍል ከደረስን በኋላ 4ኛ ክፍል በትምህርት ቤቶች ውድድር አንደኛ ሲወጣ እነዚህ እናቶች በርትተው ቢሰሩ ብዙ ትውልድ ያፈራሉ በሚል በመንግስት ቦታ ተሰጠን። አው ተግዳሮቱ ከፍ እያለ መጣ። እዛች ቦታ ላይ ደግሞ በተሰጠን ጊዜ ገደብ ትምህርት ቤት መገንባት ነበረብን። አሁንም ወደ ኋላ አላልንም። እንደው በዚሁ አጋጣሚ እጅግ የማመሰግነው የአቡነ ሐራ ማህበርተኞች የአዲስ አበባ ላይ የሚኖሩ ነበሩና እነሱ ሁሉ ጊዜ በእኛ አልፈው ጌጫ የሚባል ሀገር የሰሩት ቤተክርስቲያን ስላለ እኛ ጋር አድረው ነው የሚሄዱት። ለነሱ ቀረብ ብለን ችግራችንን ነገርናቸው። አይዟችሁ እናንተ ሴትነት ምንኩስና ሲያሸንፋችሁ በበረሃ ያህል ከጣራችሁ እኛ ደግሞ እናግዛችኋለን በሚል ወደ አዲስ አበባ እንድንመጣ አደረጉን። ራስ ሆቴል ላይ ራት ፕሮግራም አድርገው ለህዝቡ አላማችን እንድናስተዋውቅ አደረጉ። እዛ እገዛ አገኘን። የነሱን ተሞክሮ ወስደን እኛም ሚዛን ላይ ያሉትን ደግሞ ሰብስበን እንዲሁ አስረድተን እነሱ አገዙን። ያ የነበረው ግን ደግሞ እነዚህ መነኩሴ ናቸው ነጋዴ ናቸው የሚባለው ስራው አልቀረም። ከዛም ወደዚህ አምጥተን ከዚህም ወደዛ እየወሰድን ትንሽ አቅም ለማሳደግ እንሰራለን። የመጀመሪያው ትምህርት ቤት ከተገነባ በኋላ ግን ያው ብዙ ጊዜ አሰልች የሆነውን ነገር አሁን እንደ ሀገር እየተለመደ ነው። ለከባዱም ለቀላሉም ለሁሉም ነገር ለማኞች እየሆነ ነው እና ይሄ መለመድም የለበትም እና በቃ ልክ የመጀመሪያውን ትምህርት ቤት እንዳገኘን
በፍጹም ከዚህ በኋላ የሰው ፊትም ማየት የለብንም፣ መለመንም የለብንም፣ ሌላ አማራጭ ማሰብ አለብናል። ያው ፍልሰቱ አልቆመም፣ ሁሉም ይመጣል፣ ተጨማሪ ክፍላውንም ያስፈልጋል። ምን አደረግን? የመጀመሪያውን የተሰራውን ቤት በባንክ አስይዘን ከባንክ ብድር ወስደን ሌላ መገንባት ጀመርን። በዛ ረጅም ሂደት ውስጥ ተግዳሮቱ እንዳለ ሆኖ ያው የመጀመሪያም ስንነሳ መነሻችን ለነዚህ እናቶች የአንድ ወር ቀለብ ነበር። ዛሬ ላይ በአጸደ ህጻናት በአንደኛ ደረጃ በሃይስኩል በየራሳችን የኛው ሆኖ ቦታውም ህንጻም ሰርተን በዚህ ሰዓት ላይ አሁን 2626 ተማሪዎች ይዘን ብናስተምርም አሁንም ግን እኛ ለራሳችን የሚሆን ነገር አላተረፍንም ለትውልዱ እንጂ። አሁን እንደገባኝ 2262 ተማሪዎችን ያስተምራሉ። በጣም እሙሀይ ጽጌ ማርያም እንግዲህ ከዚህ ቃለ መጠየቅ በፊት አግኝቻቸዋለሁ፣ አውርተናል። ብዙ ታሪክ ነው ያሉት። ምናልባት በደቡብ ምዕራብ ሚዛን ተፈሪ የአቡነ ተክለ ሃይማኖት አካዳሚ መስራችም ነዎት። ከዛ ውጪ ደግሞ በሰብአዊ ስራውም እንዲሁ ስሞት ይነሳል። የተለያዩ ችግረኛ ሰዎችን የማገዝ ምናልባት አሁን ሚዛን ተፈሪ የሄዱት በአጋጣሚ ነው? በአጋጣሚ ነው። እኔ እንዲያውም ሚዛን ተፈሪ የሚባለውን ሀገር በፊት አላውቀው፣ ስሙንም ሰምቼ አላውቅም። በፈቃደ እግዚአብሔር ያው እዛ ቦታ ላይ ገዳሙ ላይ የገዳሙ መጀመሪያ እኔም ሳልሄድ ገዳሙ ነበረ። እኔ ከመሄዴ በፊት ገዳሙ ነበረ፣ እናቶች ነበሩ። ገዳማዊ ህይወቱን ሲያስጀምሩ አቡነ እስጢፋኖስ ከባህር ዳር ቤተ ደናግል ነው 5 እናቶችን አምጥተው ህይወቱን ያስጀመሩትና የገዳሙ መስራች እናቶች አሉ። ግን በምንሄድበት ሰዓት ማህበሩ ተበትኖ ቦታው ሰው አልባ ሆኖ እንደ 2 ሰው ለቦታው ፍጠርለት ተብሎ ጸሎት በተያዘበት እኔ ከዚህ በምክንያት ከጌቴሴማኒ ወጥቼ ሲድ አንድ እህቴም ደግሞ ካንቺ አልለይም ብላ ሄደች። የነሱ የጥያቄ ጸሎት መልስ ነን እኛ 2 ሰው ጠይቀው ሱባኤ ይዘው ነበር። በዛ ጸሎት መልስ እኛ 2ታችን እዛ ስንሄድ እነሱ የጸሎት ምላሻችን ነው የሚሉት። አካሄዳችን በማናውቀው መልኩ ነው። እንዲያውም ወደዛ ገዳም መኖሩን አላውቅም። አንድ መምህር ነው እንደው ገዳም ታውቃለህ? ከዚህ ለመውጣት ወስኛለሁ። ብዙ ተግዳሮቶች ነበሩ፣ ግን የት እንደምሄድ አላውቅም ስል ሚዛን ተፈሪ እኮ ገዳም አለ የሚለውን ከሷ እንደበሰሰባ ሚዛን እንዴት ነው የሚኬደው የት ነው እያልኩ ነው በጥያቄ ሄድኩት እንጂ ሚዛንን አላውቀውም ቀደም። ከዛ በኋላ የአቡነ ተክለ ሃይማኖት አካዳሚው የተመሰረተው እዛው ሚዛን ከገቡ በኋላ የትምህርት ችግር እንዳለ ገብቶት ነው? አዎ ተግዳሮቶች ነበሩ። ትምህርቱን ስራ ጀምረውታል የነበሩ እናቶች። እናታችን በተለይ እሙሀይ ትርሲተ ገብርኤል እንደዚሁ ጥሩ ራዕይ ያላቸው እናት ነበሩ። አሁን ባይኖሩም ያው ፈተና ሲበዛ ሁሉም በፈተና ምክንያት ተበታትኖ ብቻዬን እንኳን ብቀርም በሰዓቱ በነበሩት እናቶች ጅማሬው ነበረ። ገና አጸደ ህጻናት እንግዲህ ከአንደኛ ክፍል በፊት 3 ዓመት በመዋለ ህጻናት ይቆያሉ እና 2ኛ ዓመት ህጻናቱ እየቆዩ እያለ ነው እኛ ስንደርስ ነብስ አያውቁም ገና ህጻን በቅፍ የገቡ ህጻናት በነበሩበት ነው እኔ ስደርስና 2ኛ ዓመት ህጻናት እያሉ ነው። ግን እዛ አካባቢ ላይ ትምህርት ስራው ላይ ሞር እንድናተኩር ያደረገን ትውልዱ ላይ መስራት ግዴታ ስለነበር ነው። እንደ አካባቢ ትውልዱ መዳን ነበረበት። ትውልዱን በግብረ ገብ መቅረጹ ግዴታ ነበረ። ያው በተለያየ ቦታ ትምህርት ቤት ቢኖርም የልጆቹን ያየነው ነገር በመስመር ስላልነበሩ መስመር ይዘው የሚሄዱ ልጆችን ትውልዶችን ማፍራት አለብን የሚል ራዕይ ይዘን ነው። እስኪ ፎቶ ላሳየው ተመራቂ። ይሄን ያስታውሱታል? ይሄን አጋጣሚ? አዎ ከአጸደ ህጻናት እስከ 12ኛ ክፍል ያደረስኳቸው ልጆቼ ናቸውና ልክ 12ኛ ክፍል አስፈትኛቸው ወደ ዩኒቨርሲቲ በሚሄዱ ሰዓት የተነሳ ነው ፎቶ ነው። የትምህርት ቤት ዩኒፎርማቸውን ለመጨረሻ ጊዜ እንደለበሱ ፎቶ እንነሳ ብያቸው ነው። በጣም ደስ ያለው። ከእናንተ አካዳሚ አሁን በዩኒቨርሲቲ ደረጃ ተመርቀው ስራ ያዙ ልጆች አሉ፣ ተማሪዎች? አዎ አሉ፣ ብዙዎች አሉ። ግን ይበልጥ የምደሰትበት በነፃ ያስተማርኳቸው ልጆቼ
ከአጸደ ህጻናት አንስቶ እስከ 12ኛ መማር ማይችሉ ልጆችን በነጻ አስተምሬ አሁን ከነሱ መካከል 7ቱ በሚቀጥለው አመት ሜዲሲን ይመረቃሉ። አሁን ዶክተር የሚለውን ስያሜ አግኝተው ይሄ ደግሞ ይበልጥ የሚያስደስቶት ይመስለኛል። አዎ እስካሁን እንግዲህ ጅምር ላይ ሩጫ ስለሆነ ብዙ ዳታዎችን በአግባብ የሚያዙ ነገር አይኖርም። ከ2012 ወዲህ ያለውን እንኳን ሳጠና ከ600 ልጆች በላይ የነጻ ዕድል አግኝተዋል በዚህ ተቋም። ይሄ በማዕረግ የተመረቁት ናቸው? አዎ ከፍተኛ ውጤት ያመጡ። ያው እስካሁን ለ6 አመታት ዩኒቨርሲቲ ሳስረክብ አንድም ልጅ ከዩኒቨርሲቲ አልቀረብኝ። እውነት በእውነት ይሄ ያስጨምራል። እንዳለ ቀጥታ በአሁኑም በዚህኛውም ዘመን የሪሚዲያል እድሉን ጨምሮ ጠቅላላ እስካሁን ተማሪዎቼ ግቢ ገብተዋል እና ይሄ ከፍተኛ ውጤት ያመጡ ተማሪዎች ናቸው። በአቡነ ተክለ ሃይማኖት አካዳሚ እያየው ነበረ። ሙስሊም እህት ወንድሞችም ይማራሉ። አዎ የፕሮቴስታንት ሃይማኖት ተከታይ ወላጆቻቸውንም እንዲሁ ይማራሉ። እውነት ነው። ያ ብቻ ሳይሆን የመማር እድል ብቻ ሳይሆን ነጻ እድል ስሰጥም እምነት ላይ እንትን አለለም። በቃ ሰው ስለሆኑ። አዎ ያ ነው። ክርስትና ላይ ስንኖር የእውነት ኗሪዎች ከሆን ክርስቶስን ነው የምንመስለው እና ፈጣሪ አሁን ዝናብ ሲያዘንብልን በሃይማኖት ለይቶ አይደለም፣ ለሁሉ ስለሚያስፈልገው ያ በዝናብ አብስሎ በፀሐይ አብቅሎ ሲመግብ ፍጥረቱ ለሆነው ሁሉ ነው እና አሁን ይሄንን ዕውቀትን ከፍለን የምንሰጥበት ምክንያት የለም። በእውቀት ታንጸው እንዲያድግ ስንፈልግ ትውልድ ስለሆነ ብቻ ነው እና እኔ አሁን የነጻ ዕድልም ለሁሉም ነው። የሙስሊም ተማሪዎች ነጻ ማስተምራቸው አሉኝ፣ የፕሮቴስታንትም አሉኝ። እንዲያውም ልዩ እንትን አለኝ፣ በበለጠ በፍቅር ነው ማስተምራቸው። ይሄ በጣም አቡነ ተክለ ሃይማኖት አካዳሚ ሲል ብዙዎች አሁን የአንድ ሃይማኖት ተቋም ብቻ ሊመስላቸው ይችላል፣ ግን ትንሿ ኢትዮጵያ ማለት ነው እያሉ ነው እንግዲህ ሙሃይታ ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። የሃይማኖት ጉዳይ ከተነሳ መሐመድ የሚባል በጣም ባለውለታዬ ናቸው የሚል ሰው ደውሎልኝ ነበር። ምናልባት እዛው ሚዛን ተፈሪ ነው የምትተዋወቁት? አዎ ለአጋጣሚ ልጅ የማስተማር አቃሚ የለውም፣ ጫማ ነው የሚጠርገው። እሺ እና ሳልፍ ህፃን ልጁ ሁልጊዜ እዛ ሊስትሮ የሚጠርግበት ስር ቁጭ ብሎ አይዋለሁ እና ለምን ትምህርት ቤት አትልከውም እዚህ ምን ይሰራል? ብዙ ጊዜ ልምድ አድርጎብኝ ልጆች ማለፍ አልችልም። የትኛውም ተቋም ተማሪ ከሆነ ዩኒፎርም ለብሶ አጉል ቦታ ካየሁት ወይ መንገድ ላይ ካየው በትምህርት ሰዓት እዚህ ምን ትሰራለህ ሳልል አላልፍም። እንደዚህ ለተክለ ሃይማኖት ብቻ ሳይሆን ተማሪ ትውልድ በመሆኑ እና ልጆች ደግሞ በልጅነት ትምህርት ቤት መዋል ሲገባቸው መንደር ካየውም አላልፍም። ለምን እንዳልሄዱት ማወቅ ፈልጋለሁ። እና እሱ ለምንድን ነው ትምህርት ቤት ማትልከው ስለው መንግስት ቤት መዋለ ህጻናት የለ እና የታስገባዋለው ህጻን ነው ብሎ አለኝ። መንግስት ቤት ቢሆን ነፃ ስለሆነ ሊያውለው ነው። እሱ ለራሱ ለለት ጉርስም ተቸግሮ ነውና ለራሳችንም አይበቃ ጫማ ጠርጌ እንኳን የግል ላስተምር አለ። ዛ በማግስቱ በቃ መጣለው አልኩት። ልጁን ወስጄ ዩኒፎርም እና የትምህርት ቤት ማቴሪያል ገዝቼ አስገባው ታጸደ ህጻናት። አሁን አይ ቲንክ 8ኛ ደርሷል። ሁሌም ገና መስከረም ሲደርስ ደውሎ ሞይ መስከረም ደርሷል ዩኒፎርም ይለኛል አባትየው እና ይዤ ዩኒፎርም አሰፋለሁ። ልጁም አድጎለታል አሁን የተማረ ነው እና እሱ አሁን በጣም
እንደ ውለታ ይቆጥረዋል። ግን ይሄ ግዴታ ነው። ማንም ሰው በጎ ነገር ማድረግ ግዴታ ነው የሁሉም ሰው። እንደዚሁ መከፋፈል ብንችል አንዱ የአንዱን ሸክም ቢሸከም ዛሬ የሚታየው ገጽታ ሀገራችን ላይ አይመጣም ነበር። ራስ ወዳድ ሆነን ለራስና ለራስ ብቻ መኖር ስንጀምር ነው ነገሮች እየተለወጡ ከፈጣሪም እየተጣላን የመጣ ነውና እኔ በጎ ማድረግ አይመስለኝም ያ ግዴታ እንደሆነ ነው የሚታየኝ ያን ልጅ ማንሳት። ትምህርት ቤቱ ሚዛን ተፈሪ ላይ ሲሰራ እስኪ ትምህርት ቤቱ ላሳያችሁ እንዴት በጣም ትምህርት ቤቱን ሚዛን ተፈሪ ላይ ሲገነቡ እንግዲህ ያው የእግዚአብሔር ታምራትም አብሮ ነበረ አሉኝ እንግዲህ አንዳንድ ሰዎች ሲነግሩኝ። ምክንያቱም በቃ ዝም ብለው ከስር ተማሪዎች ሲበዙበት በቆርቆሮ ክፍሎችን የመስራት ነገር ነበረ። በኋላ ላይ እነዛን ወደ ብሎኬት የማሳደግ ስራ እየሰሩ ገንዘብ አነሶትና አንድ ሰው ጋር ሄደው ጠየቁ ይመስለኛል። ሰውየውም ህንፃ ግንባታ ላይ ነበርና ብረት እሱ ይፈልጋል፣ እርሶም ደግሞ ከሱ ጋር አንድ ላይ ብረት እንዲገዛና እንድትካፈሉ ሐሳብ አቀረቡ መሰለኝ። በኋላ ላይ ግን እንግዲህ እንደሰማሁት ብረቱን የጫነው መኪና እርሶ የሚያሰሩ ትምህርት ቤት ጋር ከመጣ በኋላ አራቱም ጎማ ተንፍሶ አልወጣም ማለት። ስለዚህ ብረቱ እንዳለ እዛው ወርዶ እርሶ ትዕዛዝ ሳይሰጡ ግንባታው ቀጠለ። እውነት ነው? እውነት ነው። ከዛ ግን ብረት እንጫን ያሏቸው ሰዎች እንዴት እንዲያረጋሉ ሞሃይ ቃሉት እንዴት ያጥፋሉ አላሉ። ይሄ በጣም እኔም ራሱ በጣም የፈጣሪን አጋዥነት ያየሁበት ብዙ ጊዜ እኔ ብቻዬን ነኝ ስል እንደ ብዙ ሰው ያሰራኛል። ምንም የለኝ መጻተኛ ነኝ ስል ደግሞ እንደ ባለጸጋ ያደርገኛልና ኃይሉን ያየሁበት ነው። 25 ሺህ ብር ብቻ ነው እጄ ላይ የነበረው በወቅቱ። ግን የሆነ ከባንክ ጋር የጀመርኩት ፕሮሰስ ስላለ እርግጠኛ እንሰጥሻለን ስላሉኝ ጣሪያውን አፈረስኩት። ወደ ላይ ለመቀጠል ነው። እሺ። እና ወደ ላይ ለመቀጠል ጣሪያውን አፍርሼ ክረምት ነው እንግዲህ የኛ በጣም ተግዳሮቱ ምንድነው? እስከ ሰኔ 30 ተማሪ አለ። ከሐምሌ እስከ መስከረም ባለው ግንባታ አልቆ መስከረም ተማሪ መግባት አለበት እዛ ክፍል ውስጥ። እና በዚህ ተግዳሮት ውስጥ እኔ ጊዜ ለመሻማት ነው ብሩን እንደሚፈቅዱልኝ እርግጠኛ ሆኜ ጣሪያውን ካነሳው በኋላ የገንዘብ እጥረት አለ ብለው ብሩን ከለከሉኝ ባንክ ላይ። ብዙዎችን ፈረዱብኝ። ያላቅምሽ እርግጠኛ ሳይሆን ብሩ ባልተለቀቀበት አሁን እንደገና ሌላ ስራ ፈጥረሽ አሉኝ። ግን ፈጣሪን አታሳንሱብኝ፣ በቃ ይችላል፣ ይሰራልኛል፣ ፈጣሪ ያግዘኛል የሚል እምነት ውስጤ ነበርና ምንድነው የሆነው? ግንባታ የሚሰሩ ሰዎች ነበሩና እነሱ ጋር ሄጄ በዛች በ25 ሺህ ብር ስራ ሊጀምር ነው በቃ ልቤ አልሞት ብሎ። በ25 ሺህ ብር ፎቅ? አዎ። ይሄ ደስ ይላል። እና በዛች በ25 ሺህ ብር 2-3 ፌሮ ገዝቼ ራሴን በቃ ጀምሬያለሁ የሚል ስሜት አንጥቼ ራሴን ለማበርታት ተስፋ ላለመቁረጥ ብረት አትገዙም ለህንጻችሁ ስል አይ ልንገዛ ነበር ግን ብዙም ገበያ ላይ የለም። አይ እኔ ደንበኛ አለኝ እኔ ያስገዛላችኋለሁ ግን አብራችሁ እኔን ብረት ታመጣላችሁ ብዬ እነሱ 1.3 ምናምን ነው ያስመጡት ብረት 1,300,000 እንደዚህ የሚፈጅ ብረት ሲያስመጡ ያችን 25 ሺህ ብር አብሬ ልኬ ለኔ 2-3 ብረት የሚችለው እንዲገዛ ነበር። እሺ አሉኝ። ብረቱ ታዘዘ። ሲመጣ የነሱ ቅርብ ነው ከተማ ላይና ከአውራጅ ጋር አልስማማሉ። የሚያወርዱት ሰዎች 10 ብር 12 ብር ይላሉ። እነሱ ደግሞ ከ4 ብር በላይ አንከፍልም። ሲጨቃጨቁ የኔን ብረት ጥዬ ልምጣ አልኳቸው። ትምህርት ቤት ከላይ ነው ያለችውና የኔን ብረት ጥዬ ልምጣ እስከዛ እናንተ እስክትስማሙ አልኩ። ይችላሉ ተባልኩ። ይዤ ሄድኩኝና ግቢ ውስጥ እንደገባ መኪናው 4ቱን ጎማ ነው የሰጠመው መሬት ውስጥ ክብደት አለው። ከዛ በቃ ቢቆፈር ቢባል ቢሰራ የሰው ኃይል ይምጣ ተባለ ቢገፋ በፍጹም። ከዛ ባለቤቱን ለእናንተ ስል መኪና ይማጣት አለብኝ ያራግፉ አለ። የእነሱ ብረት በሙሉ እዛ ግቢ ተራገፈ። በእውነት እኔ ምንም አይነት እስከዛ ድረስ እንትኑም የለኝም። ያው እምቢ ስላለ ተራገፈ በሌላ መኪና ይወስዱታል ነው የኔ ሐሳብ። ፈጣሪን አላወቅኩትም ነበርና በማግስቱ ወባ ታመምኩ አልመጣሁም። እኔ ቀድሜ ግን
ብድሩ ይለቀቅልኛል ስላልኩ ብረት ሰራተኛም ሁሉንም ሰራተኛ ሬዲ አድርጌያለሁና እንዳጠፉ እየመጣችሁ ያያችሁ ማቴሪያል እንደገባ ተሰራላችሁ የሚል በፊት አውርቻለሁ። ለካ ለአጋጣሚ ብረት ሰራተኞች እኔ በማግስቱ ታምሜ ወባ ተኝቻለሁ። እነሱ ሲመጡ ያን ብረት ሲያዩ ሙያ አምጥታለች ብለው ብረቱን ቆራርጠው አውጥተው የኔን እስላም ሙሉ በሙሉ አነጠፉት። በለቱ ብኖር አላሰራቸውም፣ ግን የእግዚአብሔር ጥበቡ እኔ ደግሞ በደዌ እዛ ታምሜ አልጋ ላይ ቀረ። እዛ በሁለተኛው ቀን ስመጣ ማመን አቃተኝ። ወስደው ነው ልበል ምን ልበል? ደግሞ ሰራተኛ እንዳለ ላይ ወጥቶ ስራ ላይ ነው። መጀመሪያ እንደማልቀስም እንደመረበሽም አደረገኝ። ኋላ ላይ ደግሞ ፈቃድ እግዚአብሔር ከሆነ እኔ ምን ላርግ ታዲያ አልኩኝ። ወድጄ ያረኩት ነገር የለም። በዛ ሁኔታ ውስጥ እስላቡ ብረቱ ተነጥፎ አለቀ። ጸሎቴን ለወጥኩና ማለት ጀመርኩ። ሰዎቹ እንዳይጠይቁኝ አርግልኝ ማለት ጀመርኩ። ፈጣሪን አዘግይልኝ እባክህን እንደው መክፈል እስክችል አዘግይልኝ እያልኩ እነሱም ቶሎ አልጠየቁኝም። ያው ትራንስፖርቱንም ከፍሎ ላለመውሰድ በነፃ የሚወስድ ሰው ያፈላልጋሉ። እሺ ለኔ ጊዜ ሆነኝ። በዛ መሃል ላይ እንዳለን ቀደም ብሎ በፊት ሲሚንቶ ሙገር ፋብሪካ ላይ የተከፈለ ነበረ። ስልክ ሲደወል ከሙገር ሲሚንቶ ነው። አቤት ስል ወረፋው ስለደረሰ ሲሚንቶትን እንዲወስዱ አለ እና በቃ በዛ ሰዓት ትንሽ እንተናልኩና ሄድኩ ሰዎቹ ጋር ደፍሬ። አሁን ብረቱን ብታነጥፉም ያለ ሲሚንቶ አይሆንም፣ ሲሚንቶ ትፈልጋላችሁ አይደል አልኳቸው። እንዴ እሱማ ግድ ነው እንግዲህ ደንበኛ እርሶ ያጡም እርሶ ኖት የሚያስመጡልን አሉ። እንደዛ ከሆነ አሁን ሰው ፈልገን እኔ ግቢ ያለውን ብረት ወደዛ ከምናመላለስ ሲሚንቶ እኔ ላራግፍላችሁ እኔ ስላለኝ ብረቱን እንደ አዲስ እንግዛ። በጣም ጥሩ አሉ። እግዚአብሔር ታልልታ እና ሁለት ተሳቢ እነሱ ጋር ተራገፈ። 3 ነበር። አንድ ወደኔ መጣ። የኔም በእነሱ ብረት ቅድሚያ ስራው ጊዜውን ጠብቆ ጊዜ አንዳንዴ ማቴሪያል ኖሮም ጊዜ ከሌለ መስከረም ተማሪ ስለሚገባ አይደርስም ነበር። ግን ጊዜን ጠብቆ በእነሱ ብረት ያን አደረገልኝ ፈጣሪ። ከዛ ያስቀጣይ የመጣውን ሲሚንቶ ተጠቅመው እኔም ተሞላ። ለነሱ በሂሳብ ተሳስበን በሲሚንቶ የብረቱን ዋጋ ከፈልኩኝ። ብረት ደግሞ አዘው እንደ አዲስ አመጡና ብዙ ጊዜ በተአምራት ነው በእውነት። እኔ ማን ፓወር እንኳን ምን ከፍላለሁ አለ። አሁን ቅዳሜ ፔመንት ነው። ከሰኞ እስከ አርብ ድረስ ምንም አላስብም ለሰራተኛው ስለሚከፈለው። ቅዳሜ ወጣለሁ ወደ መንገድ እየጸለይኩ ነው ወጣው። ጌታ ሆይ እባክህ የሚያበድረኝ ፍጠርልኝ እባክህን። ከየት አንጥቼ ነው አሁን እነዚህ በጉልበታቸው የደከሙ ሰዎች እንዴት የለኝም ብዬ ወስዳቸዋለሁ። ሳምንት ጠብቀው ነው እንግዲህ ለቤታቸው እና ከየት አንጥቼ ነው ስል መንገድ ላይ ነው የሚገጥመኝ። በቃ አንድ ጊዜ እኔ በተለይ በጣም አስታውሳለሁ። በጣም ጨንቆኝ ብዙም ሞክሬ አጥቼ ተስፋ በቆረጥኩበት አንድ ወዳጅ አለኝ እና ብዙ ሙስሊሞች ናቸው ወዳጆች። እሺ እና እስከ 2 ሚሊዮን ብር ምናምን ዕቃ ሰጥቶ አንቺ ፈጣሪ ሰው ነሽ ታመጫለሽ ስር የሚለኝ አብዱ የሚባል ሙስሊም አለና ይሄኛው ደግሞ በሙያም ያግዘኝ ነው። ቶፊቅ ይባላል። የሆነ ነገር ሲበላሽ መጥቶ የሚጠግንልኝ ምናምን ነው እና እሱን አገኘሁት እና ነገርኩት ለሱ። ቶፊቅ ያሁን እምከፍለው የለኝም፣ ሰራተኛ ይጠብቀኛል፣ እጅግ ጭንቅ ብሎኛል ስለው ወላሂ እኔ ጋር ባይኖር ተበድሬ ላንቺ አመጣለሁ ብሎ የአንድ ቀን ክፍያውን እሱ ሰጥቶኝ ከፍያለሁ። እና በማራሱ በጎ ለመስራት አንተ ከተነሳክ ለበጎ ነገር የልብ መዘጋጀት ብቻ ነው የሚፈልገው። እጅግ ወደዋለሁ የመቄዶንያን አባባል። ሰውን ለመርዳት ሰው መሆን በቂ ነው። ስላለክ በጎ አታደርግም። እና እኔ አሁን ነገሮችን ስሰራም ሳደርግም ልቤ ውስጥ ካለው በጎ መሻት በቀር ከኔ ሆነ ምንም የለኝም። ሁሉንም ነገር በፈጣሪ እገዛ እግዚአብሔር በሚያስነሳቸው መልካም ሰዎች እገዛ ነው የምሰራው። እግዚአብሔር የተመሰገነ ይሁን። በ1998 በ1500 ብር የቤት ኪራይ የተጀመረው ትምህርት ቤት ነው። አሁን ያኔ ማሳባችሁ መማር ለማይችሉ ሰዎች በነፃ ትምህርት ለማስተማር ነው። እንግዲህ ትምህርት ቤቱን ለማገዝ የተለያዩ ስራዎችን እንደ ሱቅም ነገር አለች ገቢ። ምክንያቱም ያው የሸማ ስራ ውስጥም እንዳላችሁ ይሄ እናንተ ነው መሟይ። አዎ ምን ታመርታላችሁ? ግቢ ውስጥ እኛ ማንሰራው የለም። ያው ማለት ከባድ ነው እንትኑ ተግዳሮቱ።
ባንሰራ አሁን የደረሰበት እንግዲህ አንደርስም። እንትኑ ቀላል የሚባል አይደለም። ይሄ ፕሮግሬሱ ምንድነው? እኛው አስተማሪ ሆነን በአሁን ሰዓት ደግሞ 146 ሰራተኛ ነው ደሞዝ ምን ከፍለው አስተማሪው የትምህርቱ ማህበረሰብ ሙሉ መምህሩና ያስተዳደር ሰራተኞች ድጋፍ ሰጪዎች አንድ ላይ ለ146 ሰራተኛ ደሞዝ ከፍለን እንደገና ግንባታው እንዳልኩክ ከባንክ አያይዘን ስለሆነ የሰራ ነው። የባንክ ደግሞ 755 ሺህ ብር ዕዳ እንከፍላለን በየወር ነበር። ቻሌንጅ አርጎኝ የሆነ ወቅት ላይ ሪፖርት ተደረገብኝ ለሄድ ኦፊስ እና እዚህ መጥቼ አስረድቼ በ3 ወር ተደረገልኝ። አሁን በየ3 ወሩ እንድከፍል ተደረገና ያን አድርጎ ደግሞ ልክ ክረምት ላይ ስንደርስ ሐምሌና ነሐሴ ተማሪ የለም። ለመምሩ ግን ሙሉ ደሞዝ ይከፈላል። ያለ ምንም ገቢም ይከፈላል። ነፃ ተማሪ አለኝ። በግማሽ ክፍያ አቅም የሌላቸው ይማራሉ። እንደገና ደግሞ አቅም ያለው እኛን የመረጠ ደግሞ ይከፍላል። ክፍያም ቢባል ከአካባቢው ዝቅተኛ ክፍያ ነው። ያው ለአገልግሎት ወጥተን ነጋዴ እንዳንሆን በሚል የሰውን አቅም በሚመጥን ነው ዝቅተኛ ክፍያ ነው የሚከፈል። በዚህ ላይ ደግሞ ነፃ የምትሰጧቸው ልጆች አሉ። በጣም ብዙዎች በነፃ እድል ተጠቅመዋል። ሙሉ የአካዳሚውም ሰራተኛ ልጁን በግማሽ ክፍያ ነው የሚያስተምር እና በዚህ ሁሉ ውስጥ ማለፍ ያቅታል። አንዳንዴ ደሞዝና ዕዳ ተከፍሎ የክረምቱንም ለመክፈል ያቅታል። ሌላ ደግሞ ያው እንዳላማም ካለንበት ብዙ የሚያድጉ ልጆች አሉ፣ ህፃናት አሉ። ገዳሙስ 60 ነፍሳት ነው የምንመግበው። ለዛ ከትምህርት ቤት ምንም ይመጣ የለም። ሰው ህንጻውን እያለ ባለሀብት ናቸው እነሱ ፎቅ አላቸው ይላል። እኛ እስካሁን ድረስ ከመጋዘን ካላበደሩን ለለት ጉርስ የዳቤ እህል እንኳን የለን እና ለሌሎች ልክ ይሄ ህይወቱ ምንድነው እንደ ሻማ ነው። ለሌሎች ታበራለ፣ አንተ ግን እየቀለጥክ የምታልቅበት ህይወት ነውና ለብዙዎች የእንጀራ መንገድ ብንሆንም ለብዙዎች የመማር እድል ብንፈጥርም ለኛ ህይወት ግን ለውጥ የለውም። ምንም ነገር የለም። እንግዲህ ለለት ጉርስ ትናንትና እንግዲህ ከአመታት በኋላ ዛሬም እየተሰቀቅን ነው የብድር እህል ምን ለምነው የዳቤ እህል እና ትልቁ ነገር ምንድነው እዚህ ውስጥ ያለው ትርፍ ሰው በሚቆጠር ነገር እየገመተ ነው። በገንዘብ በሚያየው አሁን ለምንድነው በቃ እስከ 8 ክፍል አይበቃውትም? ቢዘጉትስ የግድ እስከ 12 ሜዳ አለበት እየተቸገሩ ለምን ይሄን ያህል ከሰሩ እናንተ መብላት አለባችሁ? እንዲህ አይነት ነው ሰው እንትን ሲል የሶስት ምላሽ ምንድነው? የኔ ትርፎች እነዛ ልጆቼ ናቸው ከሜዳ ያነሳኋቸው። አሁን እንዳልኩ ኔክስት ይር አሁን ይመረቃሉ እያልኩ እነዛ አሁን እኔ እየቸገረኝ እኔ የራበኝ አስተምሪያቸው የታመመ ነገ ዶክተር የሚሆኑት ልጆቼ እኮ የታመመ አይቶ አያልፉ። ሰውን ማትረፍ ያህል ትርፍ የለም። የትም ቦታ ቢሄዱ የኔ ልጆች በአላማ እነግራቸዋለሁ አላማዬን ሳስተምራቸውም እና በአላማ ስለሆነ እየተማሩ ያሉት ነገ ጠዋት መልካም የሚያደርጉ ዜጎች ነው የሚሆኑት። ከዛ በላይ ትርፍ አለ እንዴ? ለኔ አሁን እንግዲህ እንደይታችን ነው። ለኔ ትልቁ ትርፍ ትውልዱ ነው። ስለዚህ የለመንኩም ቢሆን ልጆቼን አስተምራለሁ እስከ 12ኛ ክፍል ነው። በተለይ ስለዚህ አሁን አያለው የልብስ መስሪያ ማሽን ያለው ሞሃይ የሽመና ያለው ስለዚህ ነጠላዎች ምናም ይሰራሉ። ያው ዳቦ ቤት ነው ዳቦ ስራ እንሰራለን። ዳቦ ትሸጣላችሁ ለአካባቢው እዛው ቢዛን ተፈሪ? ይሄ ምን ለብሰውን አይነት የሽመና ፎጣዎች እንሰራለን። አሁን የለበሱት በዚህ ማሽን አብሮ ፈሳሽ ሳሙና እናመርታለን፣ ጧፍ እናመርታለን፣ ሻማ እናመርታለን። በግቢም ደግሞ ቋሚ ተክል አገዳ፣ ሙዝ እነዚህን ሁሉ እየሸጥን ነው የምንሻገረው እንጂ አይቻልም። ስቴሽነሪ አለ እንዳልኩ ሐምሌና ነሐሴ ያለምንም ገቢ ደሞዝ አለ። ግቢ ላሉት ነፍሳት መመገብ አለ። ቤተክርስቲያንም ማስገልገል አለ ደሞዝ ከፍሎ። በምንም ማለፍ ስለማይቻል ያለ እረፍት ሌሎች ስራዎችን በመስራት ነው የምንሻገረው። ስለርሶ ስሰማ የግል ህይወት ወራስ ቀደም ብለዋል። መንገድ ላይ ልጅ አይቻላልፍም ሲሉ ነበር። የታመሙ ጆት ላይ ወይም ደግሞ የተጣሉ ልጆች ሁሉ ወይ ሚዛን ተፈሪ አካባቢ የተጣሉ ልጆች ሲኖር ሰዎች አምጥተው ለሞሃይ ነው የሚሰጡት። እንዴት ነው ከትምህርት ቤቱ ባሻገር የበጎ አድራጎት ስራም ጎን ለጎን እንደመጀመር አይነት ነው የሆነበት? ቅድም ስልክ እንደነበረው ሰው ስትሆን እውነተኛ መኖር ካለብክ ለሰዎች ነው የምትኖረው።
ከራስክ በላይ ማለት ነው። እና አሁን አንተ ሰው ሆነክ የተጣለ ልጅ አይተክ እንዴት ማለፍ ትችላለህ? አንተ ቤት ብዙ ችግር ሊኖር ይችላል። አሁን እንዳወራ ነው ጓዳችን ጉድለት ሊኖር ይችላል። ግን አይተክ ማለፍ እንዴት ትችላለህ? እንደው ከገጠመኝ አንዱ ተግዳሮቶቹ ባሉበት ነው። በዛ ላይ እኔ ብዙውን ጊዜ ጤና የለኝም እና ብዙ ሰው የሚመክረኝ አቁሚ፣ በቃ እንደው በቃ በስቲ ያለውን ነገር ብቻ ይበቃል፣ እንደው ሌላ ችግር አትጨምሪ ራስሽ ላይ ነው የሚሉኝ። ግን ለአጋጣሚ አንዲት ሕፃን ልጅ አጥር ስር ተጥላ ገና ደም ናት እና የሆኑ ነፍሳቶች ወረዋት ሰው ከቦ ያያል። ሁሉም እያየ ለፖሊስ ነገር ምን ይላል? እኔ ግን እንደነሱ አይነት እይታ ማየት አልችልም። ያቺ ልጅ ረጅም ሰዓት ሊሆናት ይችላል ከተጣለች። ስለዚህ ምንም ነገር ካልወሰደች ልትሞት ነው ምግብ። በዛ ላይ የወረሯት ነፍሳቶች በራሱ እያሰቃዩት ነው። ማንሳት ነው የኔ ሊና ደግሞ የሚፈልገው። ከኋላ ያለውን ችግሬን ማሰብ አይችልም። ስለዚህ ያቺ ልጅ ባጃጅ ጠርቻ አቅፌ ይዤ ሄድኩኝ። እሺ አሁን አመት ከምናምን ሆኗታል። መረበሽ ጀምራለች። እና ያቺን ልጅ ለማንሳት ምን ቅድመ ሁኔታ ታስቀምጣለህ አንተ ሊና ውስጥ? ቆይ ወስጄ ማጠባት ጡት ልል እችላለሁ ወይ ደግሞ ዳይፐር እንዲህ አይነት ነገር ልጅ ማሳደግ ከባድ ነው ብሎ ሰይጣን መቶ ሹክ ይለኛል። አልሰማም። አልሰማው ለምንድን ነው? ብዙ ጊዜ በዘመኔ አይቼዋለሁ። ያለ ምንም ብዙ ሲያሰራኝ ብዙ ሲያግዘኝ ያየሁትን አምላክ አልጠራጠረው። ሁል ጊዜ ሰዎች በሚሰጡኝ ሐሳብ ላይ አምላኬን አታሳንሱብኝ ነው። ይችላል፣ ያሳድጋታል። ለያሳድጋት ወደዚህ ምድር አላመጣትም። እሺ ወስደው የት አለ? ወሰድኩኝ። የሚገርም ነው። በቃ ተአምር ነው እዛ ላይ ተደረገው። እቺ ልጅ እንደወሰድኳት እዛ አካባቢ የኛ አካባቢ ላይ 2-3 የማግባት ራይት አላቸው የአካባቢው ተወላጆች በባህላቸው። ሚዛን ዙሪያ የሚኖሩ የቤንች ተወላጆች ቤንች ነው የሚባለው ብሔሩና አንዷ የ9 ወር ነፍሰ ጡር ሆና መውለጃዋ ደርሶ በላይዋ ላይ ሌላ ሚስት ይዞ ሲመጣ እንዴት እኔ እንዲደክሜ ታመጣለህ በሚል አለመግባባት እዛ ገዳም አካባቢ መታ ስትቸገር አይተው የኔ ልጆች እንግዲህ በጎ ማድረግን ማሳድጋቸው ልጆች እየተማሩ ስለመጡ ደብቀው ምግብ እያወጡ ያበሏታል። ለነፍሰ ጡሯ። እና እኔ አልሰማሁም። እና የአካባቢ ሰው ደግሞ አዋጥቶ አንዲት ክፍል ተከራይቶላት የሳር ፍራሽ አርገውላት ቀኖቿ ደርሰዋል መውለጃዋ። እና በዛ ሁኔታ ባለችበት አንድ ቀን ከኔ ልጅ ጋር ተገጣጠምን። ምግብ ይዛ እሷ ስትወጣ እኔ ወደ ግቢ ስገባ ስታይኝ ዝም ብላ እንደው ፍጥጥ አለች። ምን ሆነሽ ነው ስላት በቃ አይኗ ምን ባግጥም አለ። እንዴ ምን ሆነሽ ነው ስላት አይ ሳንነግርሽ ምንድነው የምትነግሩኝ? እዚህ እኮ እንደዚህ አንድ ልጅ አለችና ለሷ ምግብ እየሰጠን ነውና ሳንነግርሽ ነው ያደረግነው እኮ። በጎ ነው ያረጋችሁት እኮ። እርግጥ ከናት ምንም አይደበቅም፣ ብትነግሩኝ መልካም ነው። አሁን ከናንተ ምግብ ላይ ነው የምታበሏት፣ እናንተ ሊርባችሁ ይችላል። ብትነግሩኝ ደግሞ ለሷ ለራሷ ምግብ እንዲሰጣት ፈቅድ ነበር። ሌላ ጊዜ እኔና እናንተ ማለት ሚስጥር የለም፣ ግን ጥሩ ነው ያረጋችሁት ብዬ ካልኩ በኋላ ድፍረት አገኙና ጠየቁኝ እኔን ልጆቹ። እሺ እማ እኛ ጋር ትመጣለች እሷ አሁን ስትወልድ ምን ትሆናለች ብቻዋን ማን ያርሳታል የሚል ነገር ህሊናቸው ተሳለ። ያው ቀኑ ደርሶ ስለነበረ አጋጣሚ እዛ ባዶ ቤት ውስጥ ሆና ምጥ ሲመጣ የነፍስ ሮጣ ሄዳ ጤና ጣቢያ ትወልዳለች። ያን ሰምተው ጠየቁኝ። ያው ለራስ የሚያስፈልግ ነገር ይዛችሁ ሂዱ ጠይቋት አልኩኝ። ስትመጣ ባዶ ቤት እሷን ማስገባት በጣም ለልጆቼ ፔን ሆነባቸው። እሺ እና ያው ሲጠይቁኝ የልጆች ቤት ትምጣ አልኩና ልጆች ቤት ገባች ማለት ነው። እንግዲህ እግዚአብሔር ጥበቡን ነው። እሷን ሲያመጣ የኔን ልጅ በጡት ሊያሳድግ አስቦ ነው ያችን ያነሳዋትን ልጅ ወልዳኔ ጋር እሷ መጣች። በአንድ ጡቷ የራሷ ልጅ በአንድ ጡት ነው ያነሳዋትን ልጅ እያጠባች አሳደገች። እንዴት ይመግባል፣ እንዴት ያሳድጋል፣ እንዴት ያኖራል የሚባል አይደለም። ያው የእምነታችን ማነስ ካልሆነ ልጆቹን እንዴት እንደሚያኖር ያውቃል ያለ ምክንያት። ማንም ሰው እንደው በዚህ አጋጣሚ መተው የሚችለው መልእክት ቢኖር ስላለን ስለሌለን አይደለም። ወደዚህ ምድር ሲያመጣን ያለ ዓላማ የመጣ ፍጥረት የለም። ነገሮች ሊከብዱ ይችላሉ፣ ጣውረዶች ሊኖሩ ይችላሉ። ህይወት ብርቱ ሰልፍ ነው።
ግን ቢሆንም በዛ ሁሉ ውስጥ እግዚአብሔር በእያንዳንዳችን ህይወት ውስጥ ዓላማ አለው። ያለ ዓላማ የመጣ ስለሌለ እንዴት እኖራለሁ በሚል ተስፋ ሲቆርጡ ወጣቶች፣ አንዳንድ ሰዎች ችግርን ላለመጋፈጥ ህይወታቸው ላይ ሲወስኑ አዝናለሁ። ምክንያቱም የማያልፍ መከራ የማያልፍም ደስታ የለም። ደስታም ዘላለማዊ አይደል። በሆነ ነገር ብትደሰት የሆነ ቀን ያ ደስታ አልፍ ይላል። መከራም ቢሆን ያልፋል እና ምናልባት እንደ እምነታችን ሁሉም እንደ እምነቱ ነው። እንደ እምነታችን የማያልፍ መከራ ገሃነመ እሳት ሊሆን ይችላል፣ የማያልፍም ደስታ መንግስተ ሰማያት ሊሆን ይችላል እንጂ በዚህ ምድር ላይ ያለው ነገር ሁሉ ተለዋዋጭ ነው። ግን ዛሬን መከራን ላለመቋቋም ሰዎች ህይወታቸው ላይ ሲወስኑ ያን ጥንካሬ ሲያጡ አዝናለሁና አንዱ ለአንዱ እየደረሰ ብንተጋገዝ፣ አንዱ አንዱን ሸክም አንዳችን ቤት ብዙ ነገር ተርፎ አንዱ ቤት ጎዶሎ ብዙ ነው እና አንዱ አንዱን እያገዘ ተያይዘን ማለፍ ብንችል ይሄ ኮንትራት ህይወት ዘላለም ማንም የመኖር እድል የለው ኮንትራት ነውና የኮንትራት ህይወት በጥበብ እንሻገረው ነበርና የልጄን ነገር ስነግርክ በእምነት አመጣዋት፣ እግዚአብሔር በድንቅ አሳደጋት። ስሟ በእምነት ነው። ከዚህ በላይ እምነት ምናምን ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። ስለ ሙዋይ እስኪ ምስክርነት የሰጡ ተማሪዎች አሉ። ቪዲዮን አይተን እንመለስ። ልጄ ደግሞ አብዱከን ጀማል ይባላል። የምኖረው ሚዛን አማን ነው። ኢኮጂ ጀምሮ እስከ 5ኛ ክፍል ማለት ያስተማሩ ነው በነፃ። አላህ ሰውዲና ጤና አላህ ይስጣቸው። መሐመድ ነው ቀደም ያወራ ነው መሐመድ ይውላችሁ። ሙያውን ጾማችን አንድ ላይ ስለሆነ ያው መሐመድም እያመሰገኑ አሁን ምን ያህል ትምህርት ቤቶች ክፍሎች አሉት የአቡነ ተክለ ሃይማኖት አካዳሚ? እንግዲህ በአንድ ክፍል ውስጥ ጥምርታው 45 ተማሪ ብቻ ነው የሚፈቀደው። እንግዲህ 2626ን ለ45 ማካፈል ነው። እጅግ በጣም ብዙ ክፍሎች ናቸው ያሉት። መማሪያ ክፍላቸው ብዙ ነው እጅግ። ሌላው ምናልባት የሰማሁት አካባቢው ላይ የሚኖሩ የተለያዩ የመንግስት ተቋማት ሊሆኑ ይችላሉ፣ ሌሎች ትምህርት ቤቶች አንዳንዴ ደሞዝ ሲጨመርም ከነሱ ጋር አብሮ መወዳደር እንደከበዶት ሰምቼ ነበር። አንዳንዴ እንዲህ አይነት ነገሮች አስተማሪዎች ላይ የሚያመጣው ተጽዕኖ አለ ማለት ነው ሙዋይ? አዎ ያው ማለት መምህሩ መናኝ አይደለም ማለት እንደኛ በመከራ ኑር አይባልም። በሙያው ተቀጥሮ የሚመጥነው ተከፍሎት የሚሰራ መምህር ነው እና እንዲያውም ከሌላ አካዳሚዎች አንድ እርከን ከፍ አድርጌ ነው እኔ መምህራንን ስቀጥር። ያ ምንድነው ከልብ ተሰጥተው ተማሪውን በደንብ እንዲይዙት ነበር። አሁን ግን የገጠመን ተግዳሮት ምንድነው? በአንድ አመት ውስጥ 2017 ላይ ደሞዝ ጨምረን እኛ መንግስት ትምህርት ቤት ላይ ግን 2 ጊዜ ደሞዝ ሲጨመር እኛ በ3 አመት አንዴ ነው ወላጅ ማናገርም ማስጨመርም የምንችለው። መንግስት ደግሞ ያንን ጭማሪ ሳያደርግላቸው ለሌሎቹ እኔ ጋር ለምሳሌ 4000 ምናምን የሚከፈለው መምህር መንግስት ቤት 9000 ምናምን ነው። ስለዚህ አማራጩን መውሰድ ሲፈልግ እኔ ክፍያ ከየትም አምጥቼ መክፈል አልችልም። አንደኛ ወላጅ አወያይቼ እንዳልጨምር ከ3 አመት በ3 አመት አንዴ ካልሆነ የሚለው ማዕቀብ አለ።
ሁለተኛ ነገር ደግሞ በፊትም ለትርፍ አልተቋቋመም። ለትርፍ ቢቋቋም ወደ ካዝና የሚገባ ብር ቢኖር ከዛን ስጨ ጨምራለሁ። የመምህር የሰራተኛውን ደሞዝና ከዛ ውጪ እዳ ነው የምከፍለው። ምንም አይነት እንዳልኩት እንግዲህ በሌላ ስራዎች ነው ታግዞ ሐምሌና ነሐሴ የምከፍለውና አሁን ከየት አምጥቼ ልጨምር? በዚህ የተነሳ መምህራኑ ተማሪዎችን ጥለው ወደ መንግስት ተቋም መፍለስ ጀመሩ እና እስካሁን ወደ 12 መምህራን ሄደዋል። ግን ያው ትልቅ እንደዚህ እንደምናገረው ሳይሆን ትልቅ ህመም አለ ውስጡ። ምክንያቱም ልጆቼ ያለ መምህር እንዲቀሩ አልፈልግም። የተማሪዎቹ መምህር ማጣት ወይንም እኔ ከፍዬ መምህራኖችን አለማቆየቴ ከመጣውት ትልቅ መንገድ ጉዞ ጋር ተግዳሮቱ ከባድ ነው እና በዚህ የተነሳ ያደረኩትም አንድ ፕሮግራም ነበረ። ምንድነው በቃ ልጆቼን እንዳልበትን ለመምህሩ መጨመር እንትኑን እዳው ባይኖር ለመምህሩ መጨመር ስለምችል ቢያንስ እዳውን እንድከፍልና ነፃ ብሆን ለመምህሩ የዳውን ፋንታ ስለምከፍል እኔ ትውልዱ ላይ ይሄን ያህል ከሰራሁኝና ይሄን ያህል ከታገልኩኝ እናንተም ያው አንድ አካል ናችሁ የትውልዱና አግዛችሁኝ ትምህርት ቤቱ ባይዘጋ። መምህሩን የተማጸንኩት ለአንድ ሴሚስተር ነው። ይሄን ያለፈውን ሴሚስተር ብቻ በቃ ሳልጨምርላቸው ታግሰው እንዲቆዩኝ ሰከንድ ሴሚስተር ላይ ለምኜም አደባባይ ወጥቼም ቢሆን ስለ ልጆቼ ስል ለምኜ ደሞዝ እንዲሻሻልላቸው አደርጋለሁ እና ያንን ታገሱኝ ብዬ ለአንድ ሴሚስተር ታግሰውኛል። እጅግ በእውነት በትውልዱ ስም አመሰግናቸዋለሁ። አሁን ግን ከካቲት ከዚህ ካለንበት ጀምሮ ከካቲት ጀምሮ ኤክስፔክት ያደርጋሉ እንደሚጨመርላቸው። ያን ባልጨምር ግን በውሳኔያቸው ያው ትውልዱ ነው መምህራቶ የሚበተነው። ትምህርት ቤቱን እንዳልዘጋው ስጋት ላይ ነው ያለሁት። አጠቃላዩን ከባንክ የተበደሩት ገንዘብ ምን ያህል ነው? ያው አሁን ባንኩ ጽፎ የሰጠኝ ከነወለዱ 26.6 ሚሊዮን ብር ነው አሁን ያለብኝ እዳ። አጠቃላይ መክፈል የሚቀርብኝ 26.6 ሚሊዮን ብር ነው ያለብኝ። አላቋረጥኩም መክፈል ግን ምክንያቱም በየወሩ ወደ 755,000 ብር ይከፍላሉ። በየ3 ወሩ ነው። አሁን 3 ወር አድርገውልኛል። እዳውን ግን መዝጋት ብችል ለኛ አይደለም አሁን የኛን ህይወት ለማሻሻል ለለውጥ ሳይሆን መምህሩ ተማሪውን ትቶ እንዳይበተን ትውልዱ ያለ መምህር እንዳይቀር ያንን እዳ መክፈል ብችል ለባንክ የምከፍለውን ብር ለነሱ ደሞዝ ጭማሪ ያደርገዋል። ምክንያቱም ከአቡነ ተክለ ሃይማኖት አካዳሚ እነዛ ተማሪዎች እኮ በቀጥታ እያለፉ ያሉት ጥራቱን የጠበቀ ትምህርት የሚሰጡ አስተማሪዎች ስላሉ ነው። እውነት ነው። የትምህርት ጥራቱ ላይ ችግር እንዳይፈጠር እነዛኑ አስተማሪዎች በደንብ መያዝ ስለሚፈልጉ ማለት ነው። በቅርቡ ሸራተን ላይ አንድ ዝግጅት ነበር። ይሄዛ ነው ሞይ? አዎ እነዚህ ልጆቼ ናቸው። በዳር በኩል ያለው ልጅ አሁን ዶክተር ሆኗል። የመጀመሪያ ጽደ ህጻናት ስንጀምር ታቅፈን የተቀበልነው ህጻን ነው። አሁን የዩኒቨርሲቲው ሆስፒታል ላይ ይሰራል። ማዕረጉም ተሰጥቶታል ዶክተር ተብሎ። ቀጣይ ጀምሮ የራሱን ህይወት ይጀምራል። እነዚህ ደግሞ ከሱ ጎን ያሉት በስተቀኝ በኩል ያሉ ልጆች ባለፈው አመት የአዲስ አበባ ዩኒቨርሲቲ እንትን አውጥቶ ነበር እንደ ሀገር ለሙሉ እንደ ኢትዮጵያ አዲስ አበባ ካምፓስ እድል ለመስጠት ጥያቄ አውጥቶ አወዳድሮ ነበር ፈትኖ 10 ልጆች የኔ ናቸው ያን አልፎ የገቡት። ምን አይነት መባረክ ነው? ምን አይነት ትምህርት ነው? በጣም ለየት ያለ ነው። ባላማ እየተማሩ ስነ ምግባርም ላይ ተሰራላችሁ? አዎ ያ ብቻ ሳይሆን ብዙ ነገሮች እያዩ ነው የሚያድጉት መስጠትን። አሁን ለምሳሌ ከአጸደ ህጻናት ጀምሮ የኔ ህጻን ልጆች ሰው ማያስተውላቸው አሉ። አሁን ለምሳሌ ወይኒ ቤት ነፍሰ ጡር ሆና ወንጀል ሰርታ ምትገባ እናት አለች። አራስ ሆና ወንጀል ሰርታ ምትገባ ወላጅ አለች እናት። ልጇ ግን ያለ ምንም እንትን አብራ እስረኛ ናት። እና የኔ ህጻናት ልጆች ስጦታ ይዘው ለህጻናት የሚያስፈልጉ ነገሮች ስጦታ ይዘው ሄደው ወይኒ ቤት ልጆች አጫውተው ስጦታ ሰጥተው ይመጣሉ። ይሄ ምንድነው? ከህጻንነት ህሊናቸው ውስጥ በጎ ማድረግን እንዲማሩ እንደ ልደት እንደ ትንሳኤ ባሉ በዓላት በቤታቸው ያለ የራሳቸውንም ትርፍ ልብስ የወላጆቻቸውንም ፈቃድ ጠይቀው ያመጣሉ። ደሃ መግበው ደግሰው
አብልተው አልብሰው ነው የምንለያየውና በጎ ማድረግንም እዛው እየለመዱ ነው የሚሄዱት። ስለዚህ ምድራዊውንም የሰማዩንም ውጤት እንደሰቀሉ ነው ማለት ነው። በጣም አጠቃላይ እንግዲህ ቅድም ሲሉ ነበረ ተማሪዎቹ በጣም በትልቅ ደረጃ ላይ ነው ያሉት። ምናልባት ወደፊት ራዕይ ያላቸው ሐሳብ አላቸው የእርሶን መንገድ የመከተል እንግዲህ ያው እነሱ እመክራቸዋለሁ። በፊትም ልክ ሲሄዱ አደራ ሰጥቻቸው ነው የሚሄዱትና በሚያገኙት ብሬክ ሁሉ መተው ልጆችን ያስጠኑልኛል። ትምህርት ቤት እነሱ ሲነር ከሆኑ ከስራ ያሉትን ለማብቃት በሚኖራቸው እንትን ላይ የትምህርት ቤት ብሬክ ላይ መተው ትምህርት ቤት ነው ጊዜያቸው የሚያሳልፉት፣ ያስጠናሉ ሌሎችን። ስለዚህ እነሱ ሌላ የትምህርት ተቋም ላይ ነው ያለ ነው ብለው ትምህርት ቤቱን ችላ አይሉ ለነሱ የተደረገላቸውን ነገር መልሰው ያደርጋሉ። በጣም የተባረኩ እና የተክለ ሃይማኖት ተማሪዎች ተክለ ሃይማኖት አካዳሚ ወጡ ልጆች የጋራ ግሩፕ እንዲኖራቸው እና እንትን እንዲሉ እንዲጠነክሩ እየሰራው ነው ያለሁት። ምክንያቱም እኔ እስከተፈቀደልኝ ነው የምሰራው። እንዳልኩ ብዙ ጊዜም ጤና የለኝም። ነገ ላልኖር ብችል እነዚህ ልጆቼ እንደሚያስቀጥሉት እምነቴ ተስፋ ሆኖኝ ነው የምኖረውና ሙሉ ነው እምነቴም በእነሱ ላይ። እስካሁንም ከማየው ትምህርት ቤታቸውን ይረሳሉ ብዬ አላስብም። በሸራተን በተደረገው በዚህ ገቢ ማሰባሰቢያ ላይ ንግግር እያደረጉ አለው። እንዴት ነበረ? ምን ያህል? ምክንያቱም ወደ 20 ምናምን ሚሊዮን ብር ዕዳ ካለቦት የእናንተ ሐሳብ በሚዛን ተፈሪ የሚገኘውን አቡነ ተክለ ሃይማኖት አካዳሚ በባንክ ያለበትን ዕዳ ሰዎች አዋጥተው ትምህርት ቤቱን ነፃ እንዲያደርጉና ትምህርት ቤቱ ደግሞ ከሚያገኘው ገቢ ለአስተማሪዎች ደሞዙን በማስተካከል ደረጃውን የጠበቀ ትምህርት እንዲሰጥ እንግዲህ ከዕዳ ነፃ ለመሆን የተደረገ እንቅስቃሴ እንደነበር አስታውሳለሁ። እና እንዴት ነበረ? እንዳሰባችሁ ሆነላችሁ? ሞይ ጥሩ ነው፣ እግዚአብሔር ይመስገን። እኔ ከሁሉም በላይ ከገንዘቡ በላይ ሰዎች ሊና ውስጥ ተክለ ሃይማኖት አካዳሚን መሳሌ ለኔ ግብአት ነው። ምክንያቱም ብዙ ጊዜ ስመጥር የሆኑ ገዳማትን በከተማ ዙሪያ ያሉትን ነው ሰዎች ሲያዩም ሲጎበኙም ሲረዱም የሚታየው። ግን በዛ በረሃ በዛ ርቀት ላይ በሴትነት ከምንኩስና ጋር የሚሰራውን ስራ ማንም አይቶት ስለማያውቅ እኛ ስንሰራ ግዴታ እንደሆነ አውቀን ነው ምንሰራው። ማንም ሰው የራሱን ግዴታ ነው። የተሰጠህን ጊዜ ኮንትራት ህይወት ምን ሰርተበት ነው የምታልፈው? ነገ ምን ሰራክ ብትባል ምን ሰራው የሚለው ጥያቄ ስላለ በጎ ሰርቶ ማለፍ ለማንም ሳይሆን ለራስ ነው። ግን ያም ቢሆን ሰዎች ደግሞ አንዳንዴ ነቅተው ባነው በጎ ለመስራት እንዲነሱ ይሄ መድረክ ምክንያት ስለሆነኝ በጣም እኔ ደስተኛ ነኝ ከገንዘቡ በላይ። ግን ገንዘቡንም ቢሆን ቃል የተገባውን ከተገበሩት ከግማሽ በላይ ቃል ተገብቷል። ምን ያህል ይሆናል? ወደ 16 የሚሆነው ቃል ተገብቶልኛል። 16 ሚሊዮን ብር ቃል ተገብቶላችኋል። በጣም ደስ ይላል። እሺ፣ የሚቀረው ወደ 10.6 ነው የሚቀረው። ደግሞ ለሱ ምክንያት ይኖረዋል ብዬ አስባለሁ። ምናልባት ደግሞ ማን ይሄን ደግሞ በጎ ነገር አድርጎ ሊጨርሰው እንደማይችል ባላውቅም አንዳንዴ ተፈቀደለት ነው። በጎም ለማድረግ ሲፈቀድ ነው። እንደው እንደ ቤተክርስቲያናችን አስተምሮ አንድ ነገር አለና ቤተ መቅደስን የመጀመሪያዋን ለማነጽ ንጉስ ዳዊት ብዙ ወርቅና ብር ነበረው። ሊሰራም አምላኩን ጠይቆ ነበር። አትሰራም አንተ የኔን ቤተ መቅደስ የሚያንጸው ከአብራክ የሚወለደው ልጅክ ሰለሞን ነው ተብሎ ነበር። ስላለው ሰው ማድረግ አይችልም፣ ስለተፈቀደለት ነው። ምናልባት ለዚህ በጎ ዓላማ ማን ነው የሚፈቀድለት? ነገ ማን ያግዘናል? ይሄን ከዚህ ዳ ነፃ ማን ያደርገናል? እንግዲህ በፈጣሪ ዘንድ ነው ያለው። ግን ሙሉ እምነት አለኝ ይሄን በጎ ዓላማ እንደሚጋሩኝ። ያው እንግዲህ መገኛው በደቡብ ምዕራብ ሚዛን ተፈሪ አቡነ ተክለ ሃይማኖት አካዳሚ ነው። ቀደም ሲል ዋይ እንደገለጹት ከዚህ በአጋጣሚ ወደ ሚዛን ተፈሪ ወደሚገኘው ገዳም ሄዱ። አካባቢው ላይ በጣም የተቸገሩ ተማሪዎች በተለይ በልጅነታቸው ትምህርት ገበታ ላይ ሳይሆኑ አዩ። ለምን አይማሩም በሚል እንግዲህ ለጥቂት ተማሪዎች የተጀመረው ትምህርት ቤት አሁን ተስፋፍቶ ቀደም ሲል እንደነገሩን ወደ 2626 ተማሪዎችን አሁን እያስተማሩ ነው። ትምህርት ቤቱ ሲገነባ ግን ያው
እዳ አለበትና ያንን እዳ መክፈል ብንችል ትምህርት ቤቱ ከእዳ ነፃ ከሆነ በውስጡ ያሉት አስተማሪዎች እነሱ እንደኛ መናኛ አይደሉምና ያው ዓለማዊ ህይወት ስለሆነ ለኑሮ የሚያስፈልጋቸውን ነገር ካልተደረገ የትምህርት ቤትም ለውጥ ሊያደርጉ ይችላሉና ያ እንዳይሆን ተማሪዎቹ እንዳይጎዱ ለማድረግ አግዙኝ ነው እያሉ ያሉት። ሙያ የሰይፉ በኢቢኤስ ተመልካቾች ደግ ነገር በማድረግ ሁሉ የሚታወቃሉና ያው እንግዲህ የባንክ አካውንታቸው እዚህም ላይ አለ። በዛ አካውንት መሰረት ሁሉም የቻለውን በአገር ውስጥም በውጭም የቻለውን ያደርጋል። በሚቀጥለው ስንገናኝ እርግጠኛ ነኝ አመምም ያደርጎታልና የመሞ መነሻ እንደሰማሁት ከሆነ ጭንቀትም ነውና ይህ ጭንቀቷ ደግሞ የዚህ ባንክ እዳ ጉዳይ ነው። በእርግጠኝነት ብዙ ደጋግ ኢትዮጵያኖች አሉ። በሚቀጥለው የምንገናኘው ከጭንቀት ነፃ ሆነው ነው። እንደዛ ነው የሚታየው። ምናልባት ባለፈውም የሰይፉ በኢቢኤስ እንግዳ ነበረ። ዳላስ ነው የሚኖረው። ፍቃዱ ይሰኛል። አቶ ፍቃዱ ሁሌም በየአመቱ የተለያዩ የበጎ አድራጎት ስራዎች ላይ ይሳተፋልና በአመቱ መጨረሻ ላይ እርሶም እዳዎትን ሲዘጉ የሚወራረድ ይሆናል። አሁን ስራው ተጀምሯል። ለማንኛውም የሚገለጽላቸው ስላለኝ ነው። እንደ መነሻ የ1 ሚሊዮን ብር የገንዘብ ልግስና አበርክቶ አይገባል። እንዴ ፍቄ በጣም እንግዲህ ባለፈው ማየታችሁ እንደሆነ ለካሊድ ፋውንዴሽን እና ስለ እናቶች የ1 ሚሊዮን ብር ስጦታ አበርክቷል። ቀጣዩ ደግሞ የተመረጠው ይህ የእምዋይ ጽጌ ማርያም የሚመሩት በሚዛን ተፈሪ የሚገኘው አቡነ ተክለ ሃይማኖት አካዳሚ ነውና በቦስተን አካባቢ ያላችሁ አርሰናል ደጋፊዎች ይህንን በጎ ዓላማ ተረድታችሁ እርግጠኛ ነኝ የእምዋይን ጭንቀት እንጋራልና አስቀድመን ስለሚሆን እናመስግናቸው። እምዋይ ከመለያየታችን በፊት አይኔ ሊጠፋ ነበረ፣ እዛ ሚዛን ተፈሪ ነበር የሚኖረው እና እምዋይ በጣም አግዘውኛልና በአደባባይ አመስግናቸው ብሎኛል። ምን ተፈጥሮ ነው? አንድ ወንድም ነው ያው በጣም ከቤተሰቡ የሚያግዘው የሌለ ችግረኛ ቤተሰብ ነውና የመጀመሪያ አመት ዩኒቨርሲቲ ያው ራሱን ለማሻሻል ድቁና ዲያቆን ሆኖ እያገለገለ ራሱን እያስተማረ ዩኒቨርሲቲ መግባት እድል አገኘ። ልክ የመጀመሪያ አመት ሀራሚያ ዩኒቨርሲቲ ሄዶ እየተማረ ያለ የማየት ችግር ገጠመው። እሺ። እና ከዛ በፊት ችግር አልነበረም፣ ግን ክፍል ውስጥ መማር ሲጀምር መምህራኖቹ ብዙ ሆነው ይታዩታል፣ ጽሁፎቹ ይዞሩበታልና ያን ችግር እዛው ለዩኒቨርሲቲው ክሊኒክ ላለ ባለሙያ ሲያማክር አይ ይሄ ትንሽ ከበድ ያለ ስለሆነ ወደ ሆስፒታል ሂድ ብሎ ሪፈር ይጽፍለታል። ሆስፒታል ሲሄድ ሆስፒታል ደግሞ ካዩት በኋላ ይሄ ከፍተኛ ሕክምና የሚያስፈልግ ነው፣ ወደ ሚኒሊክ ሆስፒታል ሄደ መታየት አለብክ ይሉታል። ግን እሱ ሚኒሊክ ሆስፒታል ሄዶ የመታከምም አቅሙም አልነበረው እና ፎቶኮፒ እንኳን ለማድረግ ጓደኞቼ ለምኜ ነው የሚለው። የፎቶኮፒ እንኳን ገንዘብ የለውም። እና እኔ አዲስ አበባ ሄጄ ምንድነው የምሆነው፣ የትስ ነው ማርፈው፣ እንዴት ነው የምታከመው የሚል እንትን ስለነበረው በቃ እግዚአብሔር በዚህ እድሜ ብርሃኔን እንዳጣከ ወሰነብኝ። እዛው ከማውቀው አካባቢ ሄጄ ጥፋ አይኔም ከጠፋ ብሎ ትራንስፖርት አዋጡና ሸኙኝ ብለው ተማሪዎች ትራንስፖርት አዋጥተውለት መጥቶ ነው ከኔ ጋር የተገናኘ ነው። እዛ ሚዛን ተፈሪ። እሺ። እና ብዙ ታገለና ያው መጀመሪያ ሲሰራበት በነበረው ሊሰራ ሲሄድ አንተ እኮ ትምህርት ቤት ገብታል ብለን ሌላ ሰው ቀጥረንበታል አሉት። እና ቀን ላይ ከተማ ላይ የቀን ስራ ለመስራት ደው ሳይንቅ ስራም ጫማም ጠርጎ ለማደር በሚያደርገው ጥረት ውስጥ ህመሙ እየባሰበት መጣ። አይኑ ደግሞ ወደ ውጪ ለመውደቅ ወደ ውጪ እየተገፋ መጣ። በዛ መሃል ነው በቃ አሰበና ኔጋ መጣ እና ሲመጣ እንደመጣ እግሬ ላይ ሲወድቅ ብድግ አድርጌው ሳየው መነጽር አድርጓል። በመነጽር ውስጥ እንባው ይፈሳል። ምን ሆነክ ነው ምናምን ስለው ነገረኝ ታሪኩን። መነጽሩን ሲያወጣ አይኑ ያስፈራል፣ የእውነትም ሊወድቅ ይመስላል፣ ወደ ውጭ እየተገፋ መጥቷል አይኑና ምንድነው ስለው እንዲህ ነው እና
እኔ ምን እንድረዳክ መጣክ እኔ ምን ላግዝክ ታዲያ ብዬ ስለው አይ ህመሙ የባሰብኝ ፀሐይ ላይ ስውል ነው ለለት ጉርስና በቀን አንዴ እንድበላ ብቻ ፍቀዱልኝ እና ያንን ካገኘው እኔ ጓደኞቼም ጋር በረንዳም የትም አድራለሁ ግን በቀን አንዴ እንድበላ እንዲፈቅዱልኝ ነው አለኝ። አዝም ብዬ አንገቱን አቀፍ አድርጌው ስጄ ገዳሙ መጋቢ ጋር ይሄ የቅዱስ ሚካኤል ቤተክርስቲያን አገልጋይ ነው በመጣ ሰዓት ምግቡን እንድሰጡት ምናምን ብዬ ትእዛዝ ሰጥቼ ወጣው። ከዛ ቀን በኋላ ግን እኔ መተኛት አልቻልኩም። ቀንም ሌሊትም ሰላም አጣው። በጣም አለቅሳለሁ። የስጋ ወንድሜ ቢሆን አይኑ እየጠፋ ያያየው ይጥፋለው ነበር እና ይሄ ልጅ አሁን ብርሃኑን ነው ያጣ ያለው ልጅ ነው ምንድነው ላግዘው የሚችል ከፈጣሪም ትንሽ ልጣላ ሆነ ምንድነው በቃ ብዙ ገንዘብ ያላቸው ሰዎች ይያሉ ለምንድነው ወደኔ ምንም የሌለኝ ጋር መታመጣው እኔ ወይ ላረዳው ለምን ታሳየኛለክ የሚል በጣም እንትን ነበር የተሰበርኩበት ሁኔታ ነበር። ግን ያው ብዙ ስራዎችን ሰራለንና አንዲት ነው አይቅድሳ ሱቅ አለችን ለአጋጣሚ እዛ ስገባ የካህናት አልባሳት ሸጠው ማሆይ ወደ ባንኮኒ 4500 ብር ሲጨምሩ አየሁ። ወዲያው ስልኩን ተቀብየው ነበር ደወልኩና ና አልኩት። ሲመጣ ያችን ብር አውጥቼ ሪፈሩን አልጣልከውም አይደል? አልጣልኩም። ቶሎ ሄድና ሚኒሊክ ሚሊዮን ውጤት ትነግረኛለህ አልኩት። ወደ ሚኒሊክ መጣ። እንግዲህ ያው እሱ ከመጣ በኋላ ሌላ ተግዳሮት ደሞ ጀመረ። ምንድነው ሚኒሊክ ይሄ ከጭንቅላት ጋር የተያያዘ ጉዳይ ስለሆነ እኛ ጋር ሶልቭ የሚሆን አይደለም ወደ ጥቁር አንበሳ ሪፈር አሉት። ጥቁር አንበሳ ሲመጣ ደግሞ በኤምአርአይ ማየት ፈለጉ ያለውን ሁኔታና በሁሉም አቅጣጫ ኤምአርአይ እንዲነሳ ሲጠይቁት ለዛ ምርመራ 20 ሺህ ብር ተጠየቀ። ደወለና እማ ከዚህ በኋላ እርሶንም አላስጨንቆት በቃ ፈቃዱ ከሆነ ፈጣሪ ብርሃኔን እንዳጣ ሲወደደው ይሁን እና ልመለስ ይሄን ያህል ብር እኮ አሉኝ እና ይሄም እርሶም የሚጨነቁበት አይደለም ከአቅሞት በላይ ነው ልመለስ አለኝ። አይ አትመለስም አልኩት። ሄደሃል አንዴ አትመለስም እኔ ሌላ አማራጭ ፈልጋለሁ አልኩና አንድ ባለሀብት ጋር ሄድኩና አለቀስኩኝ። ደንግጦ ምንድነው የሆኑት ማሆይ ምንድነው ምን ልርዳውት አለኝ። ልጅ ታሞብኛል አልኩት እና ላሳክም አለኝ። አይ ለክምና አዲስ አበባ ሄዷል እና ምን ልርዳውት ሲለኝ እውነት እግዚአብሔር ዋሴ ነው መልሳለሁ እኔ ብር ስጠኝ አልኩት። ምን ያህል ብር ነው ሲለኝ 30 ሺህ አልኩት። 30 ሺህ አልኩት ለምንድነው 20 ሺህ ብር ለክምናው ተጠይቋል። ቢያንስ ዳቦና ውሃ ማግኘት አለበት ሌላ ነገር መብላት ባይችል 5000 ለሱ ታሳቢ ያረኩ 5000 ብር ደግሞ ነገ ሰርጀሪ ሊሰራተኛ ቢሉት እኔ መጓጓዝበትም ምንም የለኝም ለዛ ላስቀምጣት ፈለኩ። እሺ እና 30 ብር ቼክ ቆርጦ ሰጠኝ። 25 ብሩን ወዲያው ላኩለት 5 ብሩን እኔ ጋር አስቀረው። ከዛ ያንን ተነሳና በኤምአርአይ ሲያዩ አይኑ ነርቭ ላይ ትልቅ እጢ ያለ እጢው እድገቱ ወደፊት ስለሆነ አይኑን ገፍቶ ያወጣው ነው ያለው ወደዚህ ይወጣ ነው አይኑ እንደዛ ነው ያለውና የሰጡት ምርጫ ደግሞ ከባድ ነበረ። ሰርጀሪውን ባይደረግልህም ዝም ብሎ ቢቆይም እጢው እድገቱን ሲጨምር ነርቭ ላይ በሚያደርገው ጫና ሁለቱንም አይንህን ታጣለህ አሉት። ባይሰራም ማለት ነው። ሰርጀሪውን ደግሞ ስንሰራልክ ምናልባት በስተት የአይንክ ነርቭ ከተነካም ሁለቱንም አይንህን ልታጣ ትችላለህ። ምርጫው ያንተ ይሁን አሉት። ደወለና ለቀሰ። እንደዚህ ያሉኝ የቱን ልምረጥ አለኝ። በምርጫ ከኔ አልገባም ተሰራ ብየክ እየሰሩክ ብርሃንን ብታጣ ሶኮ ተሰራ ባይሉኝ ትንሽ ቆይ ነበር እያየው ልትለኝ ነው። አትሰራ ብልህም ደግሞ ብርሃንን ብታጣ ብሰራኮ ልድን እችል ነበር ልትል ነው። ስለዚህ ውሳኔክ ላይ አልገባም ውሳኔህን ያንተን ላክብር ግን እኔ ማገዝ ባለብኝ ሁሉ አጠገብክ ነኝ ሰው የለኝም አትበል እግዚአብሔር አለ ካልኩት በቃ ባልሰራም የሚጠፋ ከሆነ እንደው ይሞክሩልኝ አለ። እዛ አጋጣሚ ይሄ ለጸሎተ ሐሙስ የህማማት ሳምንት ጽበት ላይ ሆነን ደወለ። ሰኞ ተሰራለ ካልጋ ያስተባልኩ አለ። እሺ ያዝ ችግር የለም ማንንም እኮ የለኝም እኔ ብሰራለኝ እኔ መጣለሁ እግዚአብሔር አለክ የለኝም አትበል ሰው አልኩት። ትንሳኤን እንግዲህ ያው እንደምታውቁት የአብይ ጾም ድካም ያለው ወቅት ስለሆነ በድካም የቆዩ አባቶችን ጾም ሳላስፈታ ቢሄድ ያዝኑብኛል ብዬ
ሰኞ ነው የሚሰራው። እሁድ ጠዋት እነሱን ጾም ካስፈታው በኋላ በትንሳኤ ዕለት እሁድ ከሰዓት ወደሱ መጣው። እጅግ ነው በእውነት እኔ ጥቁር አንበሳ ዶክተሮችን ማመሰግነው። እንትኑን ይሄ አይኑ እንዳይጠፋ ሪስኩን ሚኒማይዝ ለማድረግ እጅግ ብዙ ጊዜ ነው የተሰበሰቡት። ከሌላ ሆስፒታል ካሉ ጋር ሆነው ይሰበሰባሉ፣ ይወያያሉ። እንዲህ ሲሉ ከመጣው በኋላ ራሱ 15 ቀን ቆየው ሲመካከሩ እነሱ እየተመካከሩ። አዎ ከዛ መጨረሻ ላይ ተወሰነ፣ ሊሰራ ገባ። ተሰርቶ እስኪወጣ ድረስ ከባድ ጊዜ ነበር። በቃ እንደው ለደሃ አደጉ ራራለት፣ ሰው ለሌለው ድረስለት። ሲሰራ እንዴት ነው? በላይ በኩል ነው የከፈቱት። በላይ ነው የከፈቱትና ከላይ ነው ነርቫን ለማውጣት እንትኑን እጢዋን ከነርቡ ላይ ለማንሳት የተሞከረው እና እንዲህ ታሽጎ ነበር ሙሉ ተጠቅልሎ ሲወጣ። እሺ። እና ሌላ ያው የሚከፈት ቀን የሁሉም በዛ ምክር ውስጥ የነበሩ በሙሉ ባለሙያዎች ነው ክፍሉን የሞሉት። ሁሉም ውጡ ሲባሉን ያልወጣም አልኩ። ያው በጭንቀት ስለቆየሁኝ አእምሮን አዘጋጁት ላያይ ይችላል የሚለው ግምት ስላለ አሁን ሊፈታልክ ነው ምናልባት ባታይ እንኳን ብለው እነዚህ ያሉትን አማራጮች ለመማር ይሄ ብሬኑ እንዳለ እንትኑ እንደዚያው በሚነካኩት እሱ እንዳለ ለመንገድም ቢሆን መምሪያው እንዳለ እንደዚህ አይነት ነገርና ትምህርት ቤት ሁሉ ብርሃን ለሌላቸው እንዳለ ብዙ ነገሮች አውሮት ግን አብረን እናያለን ልታይም ላታይም ትችላለህ ብለው መፍታት ጀመሩ። እና በቃ ሲፈቱት ሁለቱም አይኑ ማየት ይችላል። እስካሁን ድረስ በቃ እሱ ያው ወደዛ ልመለስም አለ። አይኔን ያጣውበት ነው ብሎ ዩኒቨርሲቲ ውስጥ ድራል አርጎ ነው የወጣው። ተመለስ ብሎ አልመለስም አለ። ግን በርቀት ትምህርቱንም ጨርሶ ተመርቆ ስራ ዓለም ላይ ነው። በጣም እኔ እንግዲህ ብዙ ያልተነገረላቸው ሰዎች መሃላችን አሉ። አንዱ እሙዋይ ጽጌ ናቸው ሊባል ይችላል። ለትምህርት ለሚያስፈልጋቸው ታዳጊዎች ትምህርት ቤት ከፍተው እንግዲህ በብዙ መከራ ውስጥ እዚህ ደርሰዋል። በግል ደግሞ እንግዲህ በመንገዳቸው የሚያጋጥሟቸውን የተለያዩ ችግረኞችን በማገዝ እግዚአብሔርን የሚያስደስት ስራ ይሰራሉ። እሙዋይ ጽጌ ማርያምን አለማድነቅ በጣም ንፉግነት እውነት ለመናገር። እሙዋይ በተለያየ ጊዜ ሽልማት አግኝተዋል ይሉኛል። የት ተሸለሙ? እንዲያው ትምህርት ቤቱ በዞንም በክልልም ተሸላሚ ነው። ይሄ ሽልማት አሁን አንዱ ነው። ከክልሉ አንደኛ ሆኖ ከክልሉ አንደኛ ነው እሙዋይ ጽጌ ማርያም ትምህርት ቤት። ግን በጎነት የራስ አይደለም። ብዙ ሁሉም ሰው እንዲማርበት በዚህ አጋጣሚ የምፈልገው ማንም ሰው ከራሱ የሆነ ነገር የለውም። በጎ ነገር ለማድረግ የራስ የልብ መዘጋጀት ብቻ እንጂ ይሄ የምናደርጋቸው ነገሮች ሁሉ እኛ የምንወደስበት ሳይሆን የፈጣሪ ድንቅ ስራዎች ናቸው። ማንን በምን ይረዳል አይባልም። አሁን እኔን በሰይፉ ኢቢኤስ ምክንያት ዶነር አግኝቶ 1 ሚሊዮን ብር ሲረዳኝ መልካም ያደረገልኝ ሰውም ለማስረዳት ምክንያት የሆነውም እንደው ጣቢያችሁም እንዳለ ሆኖ ይበልጥ ደግሞ የዚህ ባለቤት ፈጣሪ ነው ሊያግዝ የፈለገው ጉድለቴን ሊሞላው። እንደዛ ሁሉ ጊዜ መልካም አድርገው ሰዎች ሳይሆኑ ሊወደሱ የሚገባው ከሰዎች በስተጀርባ መልካም የሚያደርገው የመልካም ነገር ሁሉ ባለቤት የሆነ ፈጣሪ ነው። ምስጋናን ለሱ ይሁን። ያው እንግዲህ እሙዋይ ጽጌ ማርያም ብዙ ነው ታሪካቸው። ከአዲስ አበባ ተነስተው ሚዛን ተፈሪ ደርሰው በአጋጣሚ እዛ አካባቢ ላሉ ታዳጊዎች ደርሰው እንግዲህ ቀደም ሲል እንደሰማችሁት በ1998 ዓ.ም በ1500 ብር ቤት ክራይ ወደ በጣም ትንሽ ተማሪዎችን ነበረ ማስተማር የጀመሩት። አሁን በሚገርም ሁኔታ 2662 ተማሪዎችን በነፃ ተምረው ለዩኒቨርሲቲና ለትልቅ ደረጃ ላይ የደረሱ በጣም በርካታ ተማሪዎችን ያፈሩ የብዙዎች ደግ እናት ናቸው። እኔ እንግዲህ እድሜ ከጤና ጋር ነው የምመኝሎ። ብዙ እሙዋይ ጽጌ ማርያምን ያብዛልን። ብዙ ፈልጋለን። እሙዋይ ለስንብት የሚሉት ነገር አለ? በዚህ በበጎ ስራ ውስጥ
በሀገር ውስጥም ከሀገር ውጭም ሆነው የሚያግዙኝን ማህበረሰቦች እኔ ምክንያት ነኝ። እኔ ፊት ለፊት ታየሁ እንጂ ከኔ ጀርባ ብዙ እጆች አሉ ለዚህ ዓላማ ስኬት የደከሙና ተቋሙንም እንዲተዋወቅ ስላደረገልኝ በቅድሚያ የቤስን ጣቢያ ያመሰገንኩኝ። ሌሎችም በዚህ ስራ ውስጥ በየሀገሩ ሆናችሁ በጎ ነገር ያረጋችሁልኝ፣ ልጆቼ ቢታመሙ የምታሳክሙልኝ፣ ማበላቸው ሳጣ ቁርሳችሁ የሰጣችሁኝ፣ በጎ ያረጋችሁልኝን ሁሉ በጎ ነገር በየቤታችሁ እንዲገጥማችሁ ከልብ እመኛለሁ። እግዚአብሔር ይስጥልኝ። እኔም እንግዲህ በደቡብ ምዕራብ ቢዛን ተፈሪ እንዳላት እሟይ ጽጌ ማርያም ሁሉም ክልል አንዳንድ እሟይ ጽጌ ማርያም እንዲኖረውና ችግራችን ምክንያቱም እንዲህ አይነት ሰዎችን በብዙ ቦታዎች ላይ ብናገኝ ኢትዮጵያ በጣም ሰፊ ሀገር ናት። በጣም ብዙ ተማሪዎች ይጠቀማሉ፣ ብዙ ህፃናት ይጠቀማሉ ብዬ አስባለሁ። ረጅም ዕድሜ ከጤንነት ጋር እመኝልዎታለሁ። እሟይን አመስግናችሁ ሸኙልኝ። አመሰግናለሁ። ከመልእክቶች በኋላ እንመለሳለን።